አታልቅስ እንጂ አታልቅስ ነው እንድታለቅስ እኮ አይደለም አታልቅስ አንተ ስለምን እያወራህ ነው? ኤርሚያስ ወንድሜ እኮ ነው። ምንድን ነው የምታወራው? ወንድም ሊሆን ይችላል አይደል? ወንድምህ ነው። እሺ ስለሆነው ነገር የምታውቀው ነገር አለ እኮ። ምንም ሊነግረኝ ፈቃደኛ አልሆነም እያልኩ እኮ ነው። እዛ ቤት ጨለማ ቤት ሺሻ ያለበት ቤት ሌሎች ያሉበት ቤት ለምን ወሰድከው? ጎዳና ላይ እንዳልወድቅ ያደረገች የኤርሚያስ እናት ያሳደገኝ ይህን ነገር በመስራት በጣም ነው የምጸጸት። አሁን ለምንድን ነው ቆይ አንተ ግን የምትጨቀጭቀኝ? አስሬ ነገርኩህ አይደለ እንዴ? አዎ ነበረ። በዚህ መንገድ ላወራ አልችልም። ቆይ ነው መሄዳችን እኮ ልቀቀኝ። አጥፋልኝ ካሜራውን። ምንም ደስ አላለኝም እንትን እያለኝ። ካሜራው አይጠፋም። መጠየቅ ያለብኝ ነገር ጠይቃለሁ፣ አንተ ደግሞ ትመልሳለህ። ያ እየመለስኩልህ ነው፣ ግን ነገሩ ምንም ሴንስ እየሰጠኝ አይደለም። ማን ጋር ነበር በዛ ሰዓት የሄድከው? ፍቅረኛ ጋር ነው? ተስላም ለቀጥል ካንተ ጋር ነው ያልጨቀጨቅ። ወደ ቀጥለ እንድትሄድ ነው የምፈልገው። ለአንተ መደብቀው ሚስጥርም ካንተ ጋር የምሰራውም ጉድ የለም። ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። እንግዲህ ዛሬም በአንድ አዲስ ነገር ተከስቻለሁ ማለት ነው። አንድ ቤት ውስጥ ከረጅም ጊዜ በኋላ ነው ወደ ስራ የተመለስኩት ማለት ነው። በዋነኝነት ብዙ ነገሮች አሉ በህይወት ውስጥ፣ ብዙ ውጣ ውረድ አለ። ከዛ ውጣ ውረድ ደግሞ መለስ እያለን እንደዚህ ስራችንን እንሰራለን። እንደተለመደው ዛሬም ጥቆማ ደርሶናል ማለት ነው። አጠገቤ የምታዩት እናታችን ናት ጥቆማውን ያደረሰችን። እባክህን ልጄ ድረስለት ለልጄ ብላ ነው። ልጇ ህመም ላይ እንዳለ ወይም ደግሞ የሆነ አይነት ችግር ውስጥ እንዳለ እንደማያናግራት፣ 2ኛ ዓመት የዩኒቨርሲቲ ተማሪ እንደነበረ፣ በጣም ጥሩ ውጤት እንደነበረው በዛ የ2 ዓመት ጊዜ ውስጥ ስትሬት ኤ በማምጣት ነበረ እነዛን ኮርሶችንም ይሄ ተማሪ ትምህርቱን 2 ዓመት ነው ያጠናቀቀው። 3ኛ ዓመት ላይ ግን መሄድ እንዳልቻለ፣ ጠቅላላ የትምህርት ዓመቱ 4 ዓመት ነበር። የኮምፒውተር ሳይንስ ጎበዝ እና ጠንካራ ተማሪ ነበር ብላ ነው እናታችን ጥቆማውን ያደረሰችን። እንግዲህ በዋነኝነት የሆነ ነገር ከኋላው እንዳለ ነው እየተሰማት ያለ። የሆነ ጥርጣሬ ያለኝ እባክህን እስኪ ብቻ ብትመጣና ባማክርህ ብላ ነው ቤቷ የተገኘሁት ማለት ነው። ይሄ ልጅ ምን ደርሶበት ይሆን? ከትምህርት ገበታው ውጭ የሆነ ወይ ደግሞ ምን አይነት ስነ ልቦናዊ ጉዳት ቢደርስበት ነው ትምህርት ቤት አልሄድም ብሎ ሊመረቅ ትንሽ ጊዜያት ሲቀሩት ወይም ደግሞ ግማሽ ካደረሰው በኋላ ትምህርቱን ለምን ወደ ትምህርት ቤት መሄድ አልፈለግም? እነዚህ ነገሮች ከሷም ከእናታችንም ከልጇም ቢሆን አጣርተን ምን እንደሆነ እስከዛሬ እንግዲህ ምንም አይነት ነገር እንዳልነገራት ነው ለኔ የሚነገረች። በዋነኝነት ግን ነገሮቹ ምን እንደሆኑ አጣርተን ለእናንተ የምናሳውቅ ይሆናል። እናንተ ታዲያ ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። በተጨማሪም የኛ የልዑል ሚዲያ ቤተሰብ የሆናችሁ ደግሞ ሳብስክራይብ ያልሆናችሁ ሳብስክራይብ በማድረግ የዚህ ሚዲያ ቤተሰብ እንድትሆኑ እንጋብዛችኋለን። በቴሌግራም ሊንክ እየገባችሁ ሀሳብ አስተያየት መስጠት ትችላላችሁ። መወያየት መነጋገር እንችላለን ማለት ነው። እስከ ፕሮግራም ፍጻሜ ታዲያ አብራችሁን ቆዩ። ሰላም የኔ እናት፣ እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ያው ስራ ስለሚበዛ ቶሎ አልመጣንም። እንግዲህ እስኪ በቅድሚያ ከስምሽ እንነሳ። ስምሽን ታስተዋውቂናለሽ። ከዛ በኋላ ደግሞ ያጋጠመሽ ነገር ምንድነው፣ እያጋጠመሽ ያለው ነገርስ ምንድነው የሚለውን እስኪ ለአድማጭ ተመልካች ድምጽሽን ጨምር አድርገሽ። እሺ፣ አመሰግናለሁ ስለመጣሁ። እኔ ስሜ ብዙነሽ ይባላለሁ እና ልጄ የትምህርት 12 ዓመት ተመራቂ ነበረና ቲቶ ቤት መጣና ገብቶ ይተኛል ዝም ብሎ። ምን ሆነህ ነው እላለሁ። አሞኛል ብሎ ነበረ እና አሞኛል ስል ሐኪም ቤት ወሰድኩት። ሐኪም ቤት ሲወስድ ምንም የለበትም ተባለ። ከዛን ስመለስ ትምህርት ቤት ሄድና እቺን ትምህርት በርትተህ ተማር አልኩት። ምንም ትምህርቱን መጀመር አልቻለም፣ አቋረጠ። በቃ ትቶ ቤት አሞኛል ብሎ ቤት ይተኛል። 2ኛ ዓመት ነው ያለ 2 ዓመቱን ጨርሷል ብለሽኛል። 12ኛ ክፍል ጨርሶ ግቢ ሄደ ዩኒቨርሲቲ።
ከዩኒቨርሲቲ በኋላ ደግሞ 2 ዓመት ተማረ። ከዛ በኋላ ነው አልሄድም ያለው። አልሄድም አለ። እሺ ከዛ ምን ሆነ ነው እላለሁ። ምንም በቃ አሞኛል ብቻ ነው መልስ አይሰጠኝም። እና በቃ ሐኪም ቤትም ሲወስድ ምንም አልሆነም አሉ። ጤነኛ ነው አሉኝ። እና በቃ ሲያም በቃ ቀን ሙሉ ተኝቶ ነው የሚውለው። ተነስቶ ምግብ ማብላት ብቻ። ምግብ ሰዓቱ ሲደርስ ተነስቶ ምግብ ይበላል። ከዛን ተመልሶ ይተኛል። ምን ሆነ ነው አንስለው ምንም አይናገርም፣ አይነግረኝም በጭራሽ። እና ከዛም በኋላ በቃ የሆነ ጎደኛ ነበረውና እሱን ጎደኛ ጋርም ደውዬ እሱንም ጠራሁት። ጎደኛ ነበረ እንደሱ ተምሮ እየጨረሰው ልጅ ማለት ነው። እሱ የሚጠይቀው ከዛ የተመረቀ ነው እና ጎደኛ የእሱ ጎደኛ ነው እንደው እና እሱን ጠራው። እሱን ጠርቼ መጥቶ አናገረው። እሱ ጋር የሚመጣ ነበረ የሆነ ፍራፍሬ ምናምንም ይዞለት ይመጣ ነበረ። እሱንም አማክረው እስቲ እሱ መልካም በጣም መልካም ጎደኛ ነበረው ልጁ ማለት ነው። ከዛን እሱም መጥቶ አናገረው። አናገር እስቲ ለምንድን ነው ትምህርት አልማርም ያልከው ብለህ ምከረው እስቲ ምናምን አልኩት። እንግዲህ ያለ አባት ያሳደግኩት ልጄ ትምህርት አቋርጦ ቤት ገብቶ ቁጭ ማለቱ እንትን ስለኝ እናንተ ጋር የእናንተ ሚዲያ አገኘውና ወደ እናንተ ሚዲያ እንትን አልኩት ደወልኩት ማለት ነው። ይሄ ከሆነ 2 ዓመት ነው ማለት ነው። 2 ዓመት አዎ። ቤት ነው 2 ዓመት ነው። በጠቅላላ አሁን ጓደኞቹ ተመርቀዋል። ተመርቀዋል እነሱ። ስለዚህ ምንድነው ትምህርቱን ያቋረጠበትን ሁኔታ ሲጠይቅ ምንድነው ምላሹ? ምንም በቃ አሞኛል ብቻ ነው እንጂ ምንም መልስ አይሰጠኝም። ሲጀምር ምንድነው አሞኛል ነው እንጂ ምንም አሞኛል ይሄ እዚህ ጋር አሞኛል አይለኝም። እና ሐኪም ቤት ወሰድኩት አሞኛል ብሎ ሐኪም ቤት ወስጄ አስመርምሬ ምን ብዬ እንትን ስል ደግሞ ምንም አልታመመም፣ በሽታ ምንም የተባለ ነገር የለም አሉ። ምናልባት የመጨናነቅ የጭንቀት በሽታ አይነት ይሆን? ምንም እኔ ሐኪም ቤት ወሰድኩት እንግዲህ ምንም የለበትም። ሁሉንም አስመርምረሽ? አዎ በቂም ሙሉ በሙሉ አስመርምሬዋለሁ። እና ያለ አባት እያሳደግኩት ልጅ እንደዚህ ቤት ዝም ብሎ ሲቀር ይሄን ሁሉ ዓመት ለፍቼ አስተምሬ እንቢ ብሎ ሲቀር እንግዲህ ግራ ሲገባኝ ነው የእናንተ ሚዲያ ያገኘሁት። በጣም ያሳዝናል። የእናት ምንድነው ያለ አባት ያሳደግኩት አልሽኝና ምንድነው አባቱ ጋር ያላደገበት ሁኔታ? አባቱ ሞቶብኛል። አባቱ ሞቶብኝ ያለ አባት በቃ ምንም ሰርቼ ነው ያሳደግኩት። አሳድጌም ያው ትምህርትም እንደ ሌላ ሰው ተምሮ ጨርሶልኝ ይቀመጣል እላለሁ። እሱ አሞኛል ብሎ ገብቶ ቁጭ አለ። ከሆነ 2 ዓመት ሙሉ 2 ዓመት ሙሉ ታዲያ ሕክምና ስንት ጊዜ ወሰድሽው? ሕክምና አንዴ 2 ወስጃለሁ። ምንም የለበትም አሉ። ምንም የተገኘበት ነገር የለም። እስቲ ንገሪኝ ማለት ሲሄድ ፍቅረኛ ወይዛ በፍቅር ተጎድቶ ተመልሶ እንደሆነ የምታውቂው? ስለዚህ ጓደኛው ምንድነው የሚልሽ? አብሮት ሲማር የነበረው ይጠይቀዋል ያልሽኝ ጓደኛው? ጠይቀዋል። እሱንም ምንም አልነገረኝም ነው አለኝ። ምንም አልነገረኝም እንደ ድሮ አይደለም በቃ ምንም አልነገረኝም ነው አለው። እና ጓደኛም ይዞ ከሆነ እስቲ ጠይቅና ንገረኝ አልኩት። ምንም ለሱ መልስ አይመልስለትም። ዝም ብሎ እንደዚህ ያልቅሳል እንጂ ምናምን አለኝ። እና እንደዚህ ያለቅሳል። ለምን ያለቅስ? እኔ ምን አውቃለሁ እንግዲህ። አታልቅሽ። አሁን የሚያስለቅስ ነገር እኮ የለም። አሁን ዙሮ እኛ ልንተጋገዝ ነው የመጣ ነው በዋነኝነት። ይሄ ልጅ ምን እንደሆነ የጤና እክልም ካለበት ብዙ አሉ ከኛ ጋር አብሮ የሚሰሩ እንግዲህ ከኛ ጋር አብሮ የሚሰሩ ሐኪሞች አሉ። እነሱ እንዲያዩት ማድረግ እንችላለን እኛም እንጂ አሁን እዚህ ጋር ማልቀሱ አይደለም የሚጠቅመው። ምን ላድርጎ ብለህ ነው? ግራ ገብቶኝ እኮ ነው ልጄ እንደዚህ ይሁላ ዓመት ለፍቼ አስተምሬ እሱም ይማርልኛል ደህና ቦታ ይደርሳል ብዬ እንደዚህ ገብቶ እንደዚህ ሲሆን ምን እላለሁ እስቲ። እንግዲህ አንዳንድ ጊዜ አንዳንድ እውነቶች እኛ በመልፋታችን ብቻ የሚሳኩ አይደሉም፣ ፈጣሪ ካልተጨመረበት ማለት ነው። በዋነኝነት ግን እሱን አግኝቼ ማናገር ሰው ያናግራል። እንዴት ነው እስቲ ንገሪኝ። ሰው እንግዲህ እስቲ አንዳንድ ጓደኛውን ብቻ ነው የሚያናግረው የነበረው እስከዛሬ ድረስ። እስቲ አንተ ደግሞ ልጠይቅልኝ ልሞክር። አዎ እዚህ ቤት ውስጥ ነው ያለው አለ። አዎ እስቲ ጠይቅልኝ አንተ። እስቲ አንተን ካናገረህ እኔን እንኳን እስከዚህ ነው በቃ
አሞኛል ብቻ ነው እንጂ ተነስቶ ምግብ መብላት ብቻ ነው እንጂ ምንም በቃ አማራጭ አጥቻለሁ። ለምግብ ብቻ ሲሆን ምግብ ይልሻል። ምግብ አዎ ተነስቶ ምግብ ይበላል። በቃ ከዛን ተመልሶ ጥቅልል ብሎ ይተኛል። ምን አይነት ነገር ነው ያጋጠመሽ እናቴ? እኔ እንግዲህ ፈጣሪ ወቀው እኔ ምንም ማውቀው ነገር በጣም ከባድ ነው። አንዳንድ ጊዜ ያው ወይ በፍቅር ተጎድቶም ከሆነ በፍቅር በጣም ጎበዝ ተማሪ ነው ብለሽኛል። ጎበዝ ተማሪ ከሆነ ደግሞ ለምንም ነገር አይበገርም እንደዚህ አይነት ሰው። ምናልባት በቃ ከአቅሙ በላይ የሆነ ነገር ገጥሞት ካልሆነ በቃ እንግዲህ አሞኛል አለኝ። እኔ ፍቅር በሰዓቱ እዛ ትምህርቱን አቋርጦ ሲመጣ ጓደኞቹ ምን ሆኖ ነው ያሉት? ምንም እዛ ምንም አልተናገረም አሉ። ዝም ብሎ ምክንያት የለም በቃ ምክንያት ምንም የለም። ስለዚህ እኛ እዚህ ጋር ማጣራቶችን እናደርጋለን። በዋነኝነት ልጅሽም ጋር እናወራለን ያሉት ነገሮች ምንድናቸው እስኪ የሚለውን አንቺን ያው ስፈልግሽ በመሀል አዋራሻለሁ። ምናልባት የሚነግረኝ የተለየ ነገር ካለ ይሄ ልጅ እንደዚህ ስነ ልቦናው ላይ ጉዳት አመጣበት ቤት ቁጭ ብሎ የሚውልበት ከበፊቱ የተለየስ ምን አይነት እንትን አለው? ባህሪም ሳይሆን እንዲሁ አካላዊ ለውጥ የተለየ ነገር ምንም በቃ ዝምተኛ ሆነብኝ። ዝምተኛ በቃ እንደዚህ አይነት ጸባይ የለውም ሲጀመር። እንደዚህ አይነት ጸባይ በቃ መጀመሪያም ከህፃንነቱ ጀምሮ ይሄ ጸባይም የለበትም ነበር። አሁን በቃ ገብቶ ከትምህርቱንም አቋርጦ ከመጣ በኋላ ነው እንደዚህ አይነት ዝጋጋታ መሆኑ ቁጭ አለው። ዝም ብሎ ነው በቃ ወደ እንቅልፍ ቀንም ከቤት እንደዚህ ወጥቶ አይንቀሳቀስ ምን አይል ከቤትም አይወጣም ምንም ጭራሽ የትም አይሄድም። 2 ዓመት ቤት ውስጥ ነው ቤት ይቀመጣል። ከተነሳ ኢቭን እንደው መቼስ መዝናኛ ቦታ መሄድ አለ፣ ልብስና ጫማ መግዛት አለ። ምን እያደረግሽ ነው አንቺ? እንደና አቅሜ ሙሉ በሙሉ ያረኩለት ነው። እዚህ አመጣሽ? አዎ እንደ ልጅነት በቃ አሁን ጫማ መግዛት ብትፈልጊ ወጣሽ ገዝተሽ የምታመጪልኝ? ገዝቼለት ቁጥሩን ስለማውቀው ልግዛልህ ስለውማ ሲጀመር ግዢልኝም አትግዢም አይልም። አይናገር አይጋገር። አዎ በፊት እንደዚህ አድርግልኝ ይላል ነበር። አሁን በቃ ምንም የለም ሲጀመር። እና ይሄ ሁሉ ነገር ሲሆን መቼስ የእናትና የልጅ ሚስጥር ደግሞ በጣም ጥሩ ነው። እውነት ለመናገር ወንድ ልጅ እናቱን ይወዳል፣ ያንዳንዱ ሚስጥር ያወራልና ይሄንን መናገር ያልፈለገበት ግን ምን ሆኖ ነው? እኔ ግራ ሲገባኝ እኮ ነው እናንተ እስኪ ያው እሱን ላዋራው ሞር ላይግባባኝ ይችላል፣ እሺ ላይለኝ ይችላል። ግን እሱን ላዋራውና የሚሆነውን ነገር ደግሞ እንግዲህ አብረን የምናየው። እሺ ስለዚህ ያው ጊዜ ማቃጠል እንዳይሆንብን ተመልካቾቻችን ወንድማችንን ደግሞ አናግረን እስቲ ምን እንደገጠመው ከሱ አንደበት ደግሞ እንሰማለን። እሺ ያው እንግዲህ በምትፈልጊው ነገር ሁሉ እኛ ከጎንሽ ነን። እሺ በዋነኝነት የሚያስፈልግሽም ነገር ካለ ምንም ሳትፈሪ ሳትሸማቀቂ ልጠይቂን ትችላለሽ። አንቺ ግን ብርቱ ሴት ነሽ፣ ብርታትሽን አይቻለሁ። ከዚህ በለጠ ደግሞ ብርቱ መሆን ነው ያለብሽ፣ ጠንካራ እናት ነው መሆን ያለብሽ። ስለዚህ ልጁን ደግሞ እናወራዋለን ማለት ነው። ተመልካቾቼ እስቲ የሆነውን ነገር ለማጣራት እንሞክራለን። እስከ ፕሮግራሙ ፍጻሜ አብራችሁ ቆዩ። ሰላም ወንድሜ ሰላም ነው? ማናት? እንዴት ነው? ማናት? ደህና ነህ? ተወኝ። ማናት? ተረጋጋ ወንድሜ። ማሚ አስወጪልኝ። ምን ሆነ ነው? ተወኝ በቃ ተወኝ። ምን ልተው? በቃ ተወኝ። ተረጋጋ እስቲ። ታውቀኛለህ እኔ? ምን ሆነ ነው? ደህና ነህ? አዋራኝ፣ ችግር የለውም። ደህና ነህ? ምን ሆንኩኝና? ምን ሆንኩ? እንዴት ነህ? እኔ ልዑል እባላለሁ። አንተ ማን ትባላለህ? አይዞህ አዋራኝ፣ አትፍራ። ኤርሚያስ ነው ስምህ? ይሄ ሙዚቃ እያዳመጥክ ነው?
አዎ ሙዚቃ ትወዳለህ? እንዴት ነው ታዲያ? ደህና ነኝ። ትምህርት ቤት ለምንድን ነው የቀረው? ቀርቻለሁ እንዴ? እየሄድኩ ነው። እየሄድኩ ነው። ትሄዳለህ ትምህርት ቤት? መሰለኝ። ከማን ጋር ነው ትምህርት ቤት የምትሄደው? ከማሚ። ምን ሆነህ ነው እዚህ የተኛው? ዩኒቨርሲቲ ስትማር ነበር አይደል? አዎ። እና ከማሚ ጋር ነበር የምትሄደው ዩኒቨርሲቲ? እስቲ ረጋ በል ረጋ በል እስቲ ተረጋጋ። የሆነ በጣም የምወደው ጓደኛዬ ነበረ። እሱን መስዬህ ነው? አዎ እሱን ነው የምትመስለው። ሌላ ነኝ እኔ። አንተ ማን ነህ? እኔማ ልዑል ነኝ። እስቲ ረጋ በል እስቲ ቁጭ በል እስቲ። ውሃ አስመጣለት ካሜራማን፣ ውሃ አስመጣለት። ምን ነው ትምህርት ቤት የቀረው? ለምንድን ነው? ምን ገጥሞህ ነው? እስቲ ንገረኝ። ለኔ ተነስና ቁጭ በል እስቲ። መቀመጥ ትችላለህ? መቀመጥ ትችላለህ? እስቲ ተነስና ቁጭ በል። ተነስ። ደግፈህ። ኧረ ችግር እስቲ እንካ ኤርሚያስ። አቤት። ደህና ነህ? ማን አልኩህ ስሜን? ልዑል። ኮምፒውተር ሳይንስ ነበር አይደል የምትማር? አዎ። እና አሁን እየተማርክ ነው? ለምንድን ነው ቆይ አንተ ግን የምትጨቀጭቀኝ? 10 ነገርኩህ አይደለ እንዴ? አዎ ነበረ። እማር ነበር። አሁን ለምን አትማርም? ምን ሆነህ ነው? አስጠላ ትምህርቱ? አላውቅም። የሆነ ነገር እንዳለ እየተሰማኝ ነው። ካሜራማን አላውቅም። ጎበዝ ተማሪ ነበርክ አይደል? አዎ። እና ለምን ትምህርት ቤት መሄድ አቆምክ? አላውቅም ነገርኩህ። ለምንድን ነው የምትጨቀጭቀኝ? እኔ እኮ አሁን ላግዝ ነው የመጣሁት። የኔ ወንድም ላግዝ ነው የመጣሁት። ታግዘኝ ነው? አዎ ላግዝ ነው የመጣሁት። እኔ ምንም የማውቀው ነገር የለማ። ማን ነው ትምህርት ፍቅር ይዞ ነው? ፍቅር ይዞኝ አይደለም፣ እማር ነበረ። በቃ የሆነ ጊዜ እዚህ ላይ ራሴን አገኘሁት። ቤት ነው ያገኘሁት። እዛ ስትማር እንደነበር ታስታውሳለህ? ትንሽ። ምን ነው የረሳኸው? በሕክምና እኮ ደህና እንደሆንክ ነው ሁሉም ማስረጃ የሚያሳየው። ነው የረሳኸው እየመሰለህ ነው? ራስን የረሳህ እየመሰለህ ነው? ድሮ አሁን አብሬ የተማርከውን አብሬ ምናምን ያልከውን ትረሳዋለህ? አትረሳውም አይደል? ረስቼዋለሁ። አብርሃም የሚባል ጓደኛ አለ አይደል? አዎ። እና እሱ እንዴት አልረሳኸው?
እንዴት አትረሳውም? እነሱ ጓደኞች አብሮ የተማሩት እንዴት አትረሳቸውም? የረሳቸው መስሎ ነው። እሱ በጣም ቤስት ፍሬንዴ ነበር። እነሱ አንተ ግን እንዴት ስለሱ አወቅ? አንተ እኮ ነው የነገርከኝ። እኔ ነኝ እንዴ? አዎ ይቅርታ። አይ ችግር የለውም። እስኪ ረጋ በል። ዩኒቨርሲቲ ውስጥ ምንድን ነው የሆንከው? ፍቅር ይዞ ነው አይደለም? ምንድን ነው የሆንከው ታዲያ? ለምን አትማርም? አሁን ይኸውልህ እናትህ በጣም እየተሰቃየች ነው አንተን ለማሳከም አይደል? አንተን ለማስታመም አይደል? ስለዚህ አሁን ለኔ ምን እንደሆንክ ንገረኝ እሺ? እንደ ወንድምህ እየኝ እሺ? ሰማይ ዶክተር አንዴ በቃ እንደ ወንድምህ እየኝ። ዶክተርን ባልሆን ዶክተር ግን አመጣልሃለሁ እሺ? እሺ ረጋ ብለህ እስቲ ወራ የምታስታውሰው እስቲ ረጋ በል። ውሃ አስመጣለት ካሜራው። ውሃ አስመጣለት እስቲ። የምታስታውሰው ነገር አለ? የደረሰብህ በደል አለ? እሱ ትዝ አይለኝም። አብርሃም ከሚባለው ልጅ ጋር ግን በጣም ቤስት ፍሬንድ ነበር። ተነጣጥለን አናውቅም። አብሮ አደጎች ነን። እስከ ዩኒቨርሲቲም ድረስ አብረን ተምረን ነበር። ከዛ በኋላ ኮምፒውተር ሳይንስ አብረን እንማር ነበር። ተምረንም እኔ ወደ ዩኒቨርሲቲም ስገባ እንዳለ ስትሪት አምጥቼ ነበረ የገባሁት እና እስከ 2 አመት ድረስ ተምሬያለሁ። እኔ አሁንም ያልገባኝ ነገር በቃ ከ2 አመት በኋላ የተፈጠረው ነገር ነው። እንዴት አቋርጬ እዚህ መቀመጤ ነው። አታውቅም ለምን እንደሆነ? አላውቅም። ግን እኔ የደረሰብህ ነገር እንዳለ እየተሰማኝ ነው። አሁን ምንም አትዋሽኝ፣ አትደብቀኝ። ዝም ብለህ የደረሰብህን ነገር በሙላ ንገረኝ። ዝም ብለሽ እኔ ሚስጥርህን እጠብቃለሁ። ትጠብቃለህ? አዎ ሚስጥርህን እጠብቃለሁ። የእውነት ትጠብቃለህ? እጠብቃለሁ። የደረሰብህ ነገር በሙላ ካለ ንገረኝ። የበደለህን ሰው ሂጄ እኔ ይዘዋለሁ። ውጭ ማይሰሙማ ጓደኞች ምናምን አይሳለቁብኝ። ማን ይሳለቅብሃል? ማትናገር እንዳይሳመብህ ብለህ ነው? አዎ ምንድነው እሱ? ንገረኝ። እኔ ሚስጥርን እጠብቃለሁ 100%። ማርያምን እጠብቃለሁ። ያው እንደነገርኩ ነው። እሺ ኮምፒውተር ሳይንስ ማር ነበር እና እስከ 2 አመት ድረስ አብረን ተምረን ነበር። ከዛ በኋላ በማላውቀው መንገድ አብርሃም የተባለው ጓደኛዬ ሚስጥሩን በማላውቀው መንገድ እንዳ እስቲን ካጠጣሽ ካልጠጣህ ነው ራሽ ረጋብ። በጣም አመሰግናለሁ። ችግር የለውም። ረጋብ። አሁን እንደ ወንድም ነኝ። እሺ እና ለምን እንደፈለገና በምን በማላውቀው መንገድ ያው እሱ ወጥመድ አዘጋጅቶልኝ እኔን እዚህ አልጋ ቁራኛ አድርጎኝ። ምን አድርጎ ነው አልጋ ቁራኛ ያደረገ? ምንድነው የሆንከው? ምንድነው ያስደረገ? እሱን አልነገረኝም። ብዙ ጊዜ አብረን እንዝናና ነበር። እኔም ማምነው ነበር እና የት ቦታ ይወሰደኝ እኔ አድርገኝ ምንም አላውቅም። እስቲ አስታውስ። ረጋ ግን ከልቤ ስለማምነው ብቻ እሺ እንደምለው ተስፋ አደርጋለሁ። ያለኝን ሁሉ እሱን ላለማስቀየም ስል እሺ እለው ነበር።
እና ምንድን ነው ያስደረገህ መጨረሻ ላይ? እስቲ ረጋ በል አስታውሰህ ንገረኝ። ምን አስደርገው ነው ጓደኛ? እርግጠኛ ነህ አትናገርም? በጭራሽ ለማንም አልናገርም። ማሚንም እኮ ቤት ያስወጣኋትኝ እኮ እንድትነግረኝ ነው፣ በነፃነት እንድታወራኝ ነው። እሷም አትሰማም በጭራሽ። ንገረኝ እስኪ አስታውሰህ ንገረኝ የሆንከው። መተት ይመስለኛል። የምን መተት ነው? አላውቅም። የምን መተት ነው? አላውቅም። አይዞሽ፣ አይዞህ። አሁንም ዝም ብለህ እጠብቅሃለሁ። ረጋ ብለህ ንገረኝ እሺ? ረጋ ብለህ ዝም ብለህ እያስታወስክ ንገረኝ። እረዳሃለሁ። እስኪ ረጋ ትንሽ ረፍት ያድርግ። ካሜራማን አጥፎ ካሜራ ተረጋጋሁ። በጣም ተረጋግቻለሁ። ተረጋግተሃል? ተረጋግቻለሁ። ስለዚህ አሁን የሆነውን ሁሉ ነገር ንገረኝ። በቃ አትፍራ፣ ትሸማቀቅ። ተረጋጋ። አንተ እኮ ህመምተኛ እኮ አይደለም። እኔ እኮ አውቀዋለሁኝ እኮ እንዲህ ሳይ የሆነ ነገር ደርሶብህ የሆነ እንደዚህ እዚህ መጣህ እንደተኛ ዝም ብሎ ይገባኛል። ምክንያቱም ጠንካራ ተማሪ፣ ጎበዝ ተማሪ ወይ ፍቅር ካልያዘ ወይ መተት ካልሆነ ወይ የሆነ ነገር ካልሆነ እንደዚህ ሊሆን አይችልም። ስለዚህ ሌላው የተለየ ነገር ካለ ንገረኝ፣ እኔ ላጣራልህ። ሚስጥሬ ነው። ተረዳኝ? እስቲ ንገረኝ። እስቲ ረጋ ብለህ ንገረኝ፣ ዝም ብለህ እያስታወስክ እስቲ ለመጨረሻ ጊዜ ትምህርት እንድትተው ያደረገህን ነገር። ለምንም አልናገርም። ትዝ አለህ? አዎ። በጣም ጥሩ። መዝናኛ ውስጥ ገብተን ነበረ እንድንዝናና እንዳልኩ። ከማን ጋር? ከአብርሃም ጋር። ከዛ በኋላ አንድ ሁለት እያለን እንዳለ በመሀል እሱ የሆነች ሴት እስቲ ላናግር ብሎ ወጣ። ከዛም አላውቃቸው ሰዎች ሽጉጥና ጩቤ ይዘው መጡ። አንደኛው ግንባር ላይ ሲደቅን፣ አንደኛው ደግሞ አንገቴ ላይ ደቅነው ቀስ ብለው በጓሮ አስወጡኝ። እዛው መጠጥ ቤት? አዎ መጠጥ ቤት፣ ሰው እንዳያያቸው ብለው። ከዛ በኋላ ማደንዘዣ ወጉ። ማደንዘዣ ከወጉኝ በኋላ ማደንዘዣ ወጉ? አዎ። ይታወቁሃል ሲወጉ? ያኔ መርፌ ሲወጉ ታስታውሳለህ? አላስታውስም፣ ግን ከነቃሁ በኋላ ነው ማደንዘዣ መሆኑን የተረዳሁት። ኦኬ፣ ከነቃህ በኋላ? አዎ። እሺ። እና ልክ ስነቃ በፊንጢጤ በኩል በጣም ደም ይፈሰኝ ነበረ። ከዛ በኋላ እንደተደፈርኩም ተረዳሁኝ። በጣም ያማል፣ ያቃጥላል። ምን ብዬ ልንገርህ? በጣም ነው የሚሰቀጥጠው። ከዛ በኋላ ስነቃ በቃ አጠገብ አሉ ሰዎች የሉም። በቃ ትንሽዬ 3-4 ክፍል የሆነች ቤት አለች አይደለ? እዛ ውስጥ ነው ራሴን ያገኘሁት።
እና በፊንጢጤና በአፌ በኩል ሲደፍሩኝ እንደተረዳው ገባኝ። በማደንዘዣው ሰዓት ነው ያኔ ታወቀ? አዎ። ከደነዘዝክ እንዴት ያኔ ይታወቃል? ወይስ መስተው ሳይታወቅ ቀርቶ ነው? ይምቱ ያደንዙ የምታውቀው ነገር የለም ወይስ መርፌ ይውጉ? አይ በኖርማል ጊዜ ሊሄድላቸው አልችልማ። ስለዚህ ምናልባት በሆነ ነገር መስተውም ከሆነ እኮ ፌንት ትሰራለህ። ይታወቅህ ነበር ሲደፍሩ? ምናልባት ማደንዘዣ ላይሆን ይችላል ብዬ ነው። የተጠቀሙበት ስልት ይኖራል አላውቅም። አታስታውስም? ከዛ ውጭ መደፈርህን ግን ታስታውሳለህ በደንብ። ለህዲ ባፌ እንዴት አልክ? ይታወቅህ ነበረ? ትንሽ ጭላንጭል ነገር አይኔ ላይ እንደዚህ ብልጭ ያለጠፈትኝ ነገር ብዥታዎች ይታዩ ነበር። ስለዚህ እነሱ ነው የጎዱህ ማለት ነው። እነሱ ስሜቶች አሁን የሚመጡብሃል ማለት ነው። ይሄን ያስደረገህ ማን ነው? አብርሃም ነው ብለህ ትጠረጥረዋለህ? ይመስለኛል። እና ለእናትህ እንዴት አልነገርካትም? ይሄንን ፈርታት? ለምን? ያው አላውቅም፣ ግን የእናት ነገር አንድ ነገር እንዳትሆንብኝ ፈርቼ ነው። በጣም ያሳዝናል። ደግሞ አሁን እየመጣ ይጠይቅሃል አይደል? ያኔ ምን አለ ስትነቅ ነው ወይስ ምንም እንዳልተፈጠረ ነው ለሱ ይደይ ነገር? ለማለሱ አይ እኔ ምንም እንዳልተፈጠረ ነበረ። የታደርክ ሲል ታዲያ ምን አልኩ? አልጠይቀህም? እሱ ግን ሴት ብሎ ሄደ። ግን አንተ በነገታው ስትል አልጠይቀህም? በጣም ጥሩ። አሁን አንተ መረጋጋት ነው ያለብህ። እሺ ኤርሚያስ፣ ተረጋጋ አንተ። እኔ ማጣራውን አጣራላለሁ። ትምህርትህን እንድትቀጥል እናደርጋለን። እሺ አታልቅስ እንጂ አታልቅስ። ነው እንድታለቅስ እኮ አይደለም። አታልቅስ ረጋ አታልቅስ። እሺ እናት ትረበሻለች። እሺ ረጋ በል። እሺ ረጋ በል። ቃቶኝ ከዚህ በኋላ እንትን አትበለኝ። ቁስሌን እንትን በቃ እኔ ማጣራውን አጣራለሁ። እሺ እንደዚህ ያደረጉን ሰዎች ልካቸውን እናሰጣቸዋለሁ። እሺ ታዲያ አንተ ጠንክር። እሺ መበርታት ነው ያለብህ። ሕክምናም ትሄዳለህ። እሺ ጸበልም ትሄዳለህ። እሺ አብርሃም ነው አይደል? እመጣለሁ ተመለሽ። እሺ በኋላ እመጣለሁ። ምን ላምጣልህ? ያኔ ፈልክ ነው አመጣልሃለሁ። እሺ ረጋ በለው። እሺ ወደ ዋናው ቤት ነው።
ማዘር እንግዲህ ያው ኤርሚያስ ብዙ ነገር ብሎኛል። እውነት ለመናገር አንቺም አታውቂያቸውም። ይሄ በእኔና በሱ ሚስጥር የሚቀር ነው። ለአንቺም ልነግርሽ የማልችለው ነገር ነው። ግን ብቻ ከዚህ በኋላ ወደ መፍትሄ የምንሄድ ይመስለኛል። በዋነኝነት ግን ያው እሱን ማስጨነቅ ስላልፈለኩኝ አብርሃም የሚባል ጓደኛ አለው አይደል? አዎ አለ። ጓደኛ የሚለው እኮ ይሄ እሱ ጋር የሚመጣው ልጅ እኮ ነው። እሱን ነበር ቅድም የነገርኩት የነበረው ራሱ አብርሃም ያልሽ? አብርሽ። አዎ አብርሃም። አዎ ከሱ ጋር ጓደኝነታቸው እንዴት ነው? ጓደኛ በጣም ጓደኛ ልጅ፣ ምርጥ ልጅ እኮ ነው እሱ። እሱ ብዙ ጊዜ እኮ ይመጣል፣ እዚህም ይጠይቃል። ሲጀመር ሲመጣ ራሱ ፍራፍሬ ምናምን ይዞለት ነው የሚመጣው። እሱን እኮ ነው ቅድም ስሙ ጠፍቶብኝ ነው እንጂ ልንገርህ ብዬ እሱን ነበር ቅድም ያነሳው ብለን የነበረው። አብርሃም ስልኩ አለሽ? አለኝ። አዎ እናስደውላት አይደል? ካሜራማን እዚህ መምጣት ይችላል? ይችላል። አዎ በጣም ጥሩ። ስራችን እዚሁ አቅለን ጨርሰን ብንሄድ ይችላል። እሺ። ስለዚህ ለሱ ትደውይልኛለሽ። እሱ ድረስ ከመሄድ አንደኛው ነገር ያው መታወቅም ስለሌለበት ሌላ ቦታ መሄዳችን፣ እስኪ ደውይልኝ። እሺ እሺ። ኦኬ ይሄ ነው። ደውይበት። እሺ ሄሎ። አልተነሳም። ደግመሽ ደውይለት። እኔ በጣም ስለምፈልገው ደግመሽ ደውይለት። እሺ ሰው መሰለኝ። ሄሎ አብሬሽ። ሄሎ 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 አብሬ። ወይ ማዘር ሰላም ነው? እንዴት ነህ አብሬ? እንዴት ነሽ ማዘር? ሰላም ነው ወይ? ሰላም ነው። እንዴት ነህ አባቴ? ጠፍተሃል ና። አለሁ። ጠፋሁ እኮ የሆነ ይዞኝ ብና። አሁን ለየሆነ ጉዳይ ፈልገህ ነበረ። ወደ ቤቴ ትመጣለህ? በእናትህ አሁን ኤርሚያስ እየፈለገህ ነበረ። ትመጣለህ ወደዚህ? አይደል ኤርሚ ፈለገኝ? አዎ በእናትሽ። ኧረ መጣሁ። እንደውም እኮ ቆየሁ ከመጣሁ አይደል? እዛው አካባቢ ነኝ እንደው መጣሁ። እሺ ናልኝ በእናትህ። እሺ እና ምን ይዤለት ልምጣ? የሚበላው ነገር ነው? ኧረ ምንም ችግር የለውም አባቴ፣ ምንም ችግር የለውም። ዝም ብለህ ና። ብዙ ጊዜ የተሸገርክ ነው አንተም። መጣሁ በቃ። እሺ እሺ ና። ይሄ ነው ጓደኛው? አዎ እሱ ነው ጓደኛው። ምርጥ ልጅ ነው ብታየው። እስቲ ብቻ ይሄው አሁን እኔ አብርሃምን መጠየቅ የምፈልገው ነገር አለ። እዚህ ዩኒቨርሲቲ ምን ሆኖ እንደሆነ እንደዚህ ሆነ፣ ለምን እንደተመለሰ አብርሃም የሚያውቃቸው ነገሮች ይኖራሉ። ገብቶሻል አይደል? ምናልባት ለእናት የማይነገር ነገር ካለ እስቲ እንጠብቀውና ሲመጣ ትወጫለሽ አንቺ። እሺ አንቺ ሲወጣ ትወጫለሽ። ልጁም ቢሆን ውጭ ነው የሚቆየው። እኔ ያኔ ብቻዬን ነው እዚህ ቤት ውስጥ የምቆየው ከልጁ ጋር፣ አብርሃም ከሚባለው ልጅ ጋር። እሺ እሺ በቃ ጥሩ። እስከዛ እንጠብቀው። እሺ በጣም መልካም። እና ቡና ምናምን የለም ቤት ውስጥ? ቡና አፈላለሁ። እስከሚመጣ ይቻላል እንግዲህ፣ እስከሚመጣ ይቻላል። ቆንጆ ቡና ነበር። አመሰግናለሁ። እውነት ቴንኪው፣ በጣም አመሰግናለሁ። እንግዲህ ያው ያለን አማራጭ እሱ መጠበቅ ነው። እሺ እሺ፣ ሌላ ምንም የተለየ ነገር የለም። ያው ተመልካቾች እንግዲህ ልጅም ከመጣ እንግዲህ በዋነኝነት ምንድን ነው የምንለው መሰላችሁ? በቃ እዚህ ጋር በጎፈንድሚ ወይ የተለየ ነገር አቋቁመን ልጁን ውጭ ሀገር ልናሳክመው እንደሆነ እኛ ቲክታከሮች እንደሆነ ነው የምንነግረው። እሱን ለመርዳት ልጅ ለመርዳት እንደመጣን ነው የምንነግረው። እንግዲህ እስቲ ደግሞ የሚሆነውን ነገር ሲመጣ ሲደርስ አብረን የምናየው። በዋነኝነት
ልጁ ምን እንደሆነ አናውቅም። ያው ብቻ ተናግሮ ኦኬ መጣሁ። ሰላም ማዘር ሰላም ነው። ሰላም ነው። ደህና ነሽ? ካሜራ ዛሬ ደህና ነው። ሰላም ምንድን ነው? ሰላም ነው። ጥሩ ልጅ ነው። አሁንም ፍራፍሬ ያመጣለት መሰለኝ። ሰላም ነው። እንዴት ነው? ሰላም ነው። እንዴት ነው? ደህና ነህ? አረፍ በል። ሰላም ነው። ኤርሚ የት አለ? ኤርሚ የለም አለ። ኤርሚ ማዘር በቃ ማዘር አንቺ ውጭ ቆይኝ ትንሽ ላዋራ። ካሜራው ምንድን ነው? ያ ካሜራው ለኤርሚ ጎፈንድሚ እና የተለያዩ አካውንቶች ተከፍተው ያው እንትን እያለለት ነው እንዲታከም ማለት ነው። ወጥቷል አይደል? ስለዚህ እስቲ ምናልባት ደግሞ አንተ አብርሃም ነህ ባልተሳሳተ አይደል? ያው እንተዋወቅ። እኔ ልውል እባላለሁ። በበጎ ስራ ነው ብዙ ጊዜ የምታውቀውና ኤርሚያስ እንዲታከም የተለያዩ ቦታዎች ላይ እንግዲህ እየሞከረን ውጭ ሀገር ካሉ ሆስፒታሎች ጋር እየተጻፈን ነው። ገብቶሃል አይደል? ምናልባት እንደ ጓደኛ ወይም ደግሞ ማህበራዊ ሚዲያ ላይ የኤርሚያስን የሮማንነት በጣም ጎበዝ ተማሪ ነበር እንግዲህ ሰምተናል። በጣም ጀግና የሚባል ተማሪ ነበር እና እስኪ ስለነሱ አንዳንድ ነገር እንድትነግረኝ ነው። አንተ መልካም ጓደኛ ነህ ሰምቻለሁኝና አሁን ያለበት ሁኔታ ጥሩ አይደለም ታውቃለህ። ትምህርቱን የሚያቋርጥበት ሁኔታ ምን እንደሆነ እስኪ ንገረን እስቲ። ያው ካሜራው እንዳልከው ነው። ያው ዶክመንታሪ ነገር እየሰራ ስለሆነ ለልጁ ማለት ነው። አስፈላጊ ከሆነ ካሜራው መቅረጽ ይችላል። ግን እናወራው እስቲ የሚያግዙት ሰዎችን የፊት ህይወቱ ነው አስበው ነው የሚያግዙት። እስኪ ንገረኝ እስቲ ለሱ። ያው ኤርሚ የሚገርም ልጅ ነው። ከኤርሚ ጋር አብሮ አደግን። ያው ማዘር ናት አብረን ያሳደገችኝ። እሱ የኤርሚ እናት በጣም ለኔም እናቴ። ከልጅነታችን ጀምሮ አንድ ላይ ነው ያደግነው። በጣም ጎበዝ ተማሪ ነው። ይሞክራል ከድሮ ጀምሮ እኔን ራሱ የሚያሰራኝ እሱ። ኦኬ ያው 12 ጨረስን። አጋጣሚ ነው አንድ ዩኒቨርሲቲ ደረሰ። አንድ አይነት ያው አብረን ስለሆነ አንድ አይነት ፊልድ መርጠን ኮምፒውተር ሳይንስ እያጠናን ነበር። ትምህርታችሁም ተመሳሳይ ነው? ተመሳሳይ ነው። ጎበዝ ነህ አንተም ማለት ነው? ሞክራለሁ እንደ ኤርሚ አይደለም። ኦኬ ሞክራለሁ። እንደ እድል ነው ባይዘው እንደዚህ አንድ ላይ አይደርስም። ብዙ ጊዜ ይለያያል። ዩኒቨርሲቲ ስትመደብ መደባለ በጣም ትለያለህ። ተመሳሳይ ሞልታችሁ ከሆነ ደግሞ ያው የመድረስ ፕሮባቢሊቲውም ተመሳሳይ ከተሞላ አንድ ላይ ሊሆን ይችላል። እሺ እና አንድ ላይ የተማረ ዩኒቨርሲቲም በጣም ጥሩ ቆይታ ነበሩ። በጣም የርም ነበር ዩኒቨርሲቲ። የነቀነቀው ነው የሚሄደው፣ እየሰከነ ነው የሚሄደው። ስትሬት ነው የሚያመጣው። በጣም የሚኮሩበት አስተማሪዎቹ እና ከዲፓርትመንት በሙሉ የሚኮራበት ተማሪ ነበር። ብዙ የሚጠበቅ ተማሪ። ያው እንደለፈዋል። ምንድን ነው ማለት የጤና እክል ነው የደረሰበት? ኤርሚያስ ምንድን ነው የደረሰበት? እስኪ ንገረኝ። ለኛም ግር ያለን ነገር እሱ ነው። ከምን ሆኖ እንዳቋረጡ ግራ ነው። ለመጠየቅ ሞከረን ነበረ። በቃ የሚመልስልን ሊነግረን አልቻለም። ግልጽ ምንድን ነው ያ ምክንያት? ለእናንተም ሊናገር ያልቻለበት ምክንያት፣ ለቤተሰቡም ሊናገር ያልቻለበት ምክንያት ምንድን ነው? ጤነኛ የነበረ ልጅ ነው አይደል? ከጤነኝነት ነው በአንዴ እንደዚህ የሆነ። ስለዛ እስኪ ንገረኝ። የፍቅር ህይወት አፍቅሮ ነበረ ወይስ የሆነ ነገር ነበር በህይወት ውስጥ? እስኪ ስለሱ ንገረኝ። እያስታወስክ ንገረኝ የምታውቀው። ኤርሚ ክላሱ ላይ ብቻ ከትምህርቱና ትምህርቱ ብቻ ነው እሱ እንትን ኧረ ከሴት ጋር በጣም ነው የሚፈረው። ለማ ከፎከሱ ነው የማዘሩን ጥረት ያያል። ሁሌ የሚለኝ በቃ ማዘሬን እናቴን ማስደሰት አለብኝ፣ እንዴት ምን እንዳሳደገችኝ ካንተ በላይ የሚያውቅ የለም ነው። ለዛ ነው የሚለኝ ብዙ ጊዜ። አንተ እሱ ነው የሚለኝ ብዙ ጊዜ እንደዚህ እያለ ነው የሚነግረኝ። ኦኬ አቴንሽኑን የሚወስድበት ነገር አይፈልግም። በትምህርት ጊዜያችሁ ጥሩ ጊዜ ነበር የምታሳልፉት? ጥሩ ጊዜ ነበር። ያው እሱ በጣም ከክላስ ወደ ላይ ብረን ነው እንደውም ትንሽ እንጂ ምናምን አደረጋለሁ ይወጣው እንትን ላል እሱ ግን በቃ ሲሪየስ ነው። ከክላሱ ላይ አይመጣም። ማንጣ ብትለው ያወጣል አይደለም። እንደዚህ ከሴት ጋር ፍቅር ምናምን ጀምር እሱ ዩኒቨርሲቲ ነገር የለውበትም እኮ። አሁን ደግሞ ያለበትን ሁኔታ አይተሃል። አሁንማ ግን ሰውነቱን በደንብ አይታዘዝለትም። በጣም ወፍሯል።
እንደዚህ አልነበረም እኮ። ለመጨረሻ ቀን ኤርሚ ከግቢ ከመመለሱ በፊት እንደዚህ ነበር አይደል? ማለት ካንተ ጋር ነበር። ትምህርቱን ከማቋረጡ በፊት የነበረችዋን ምሽት ካንተ ጋር ነበር። ያኔም ልትዝናኑ ልትጫወቱ እንደወጣችሁ ከግቢ ነግሮኛል። ኦኬ ኤርሚ ጋር አብዛኛው ሰዓታችን ከኔ ጋር ነው የሚያሳልፈው። ሌላ እንደኔ የሚቀርቡ ጓደኛ የለም። አብሮ አደግ ወንድሜ በል ሁሉ ብዙ ሰዓታችን የምናሳልፈው አንድ ላይ ነው። የዛን ቀን ምሽት ታዲያ የት ነው ትተኸው የሄድከው አንተ? የምን ምሽት? የመጨረሻው ቀን ምሽት ኤርሚያስ ትምህርቱን ከማቋረጡ በፊት የነበረችው የመጨረሻው ምሽት የት ነው አንተ ጥላው የሄድከው ኤርሚያስን? የት ነው ክለብ ውስጥ መድበው የሄድከው? መድበው ስለ ጥላው የሄድከው ማለት ነው ብቻው? ይህን ጥያቄ ለምን ነው አንተ የምትጠይቀው? ለምን ነው እንደዚህ አይነት ጥያቄ የምትጠይቀው? ያው ማወቅ ስላለብኝ ነው። ምክንያቱም የኤርሚያስ ህመም አንዱ አካል ስለሆነ። ከማን ጋር ነው አንዱ አካል የሆነው? አንዱ አካል የሆነው ካንተ ጋር አይደለም። የዛችን ቀን ምሽት ኤርሚያስ የሆነው ነገር እኔም በአጋጣሚ ተዋወቅኳት ልጅ ነበረች። አንድ አውርቻት ልምጣ ብዬ ነው የሄድኩት። ከሌላው ቀን በተለየ ለምን? ሌላ ቀን አብራችሁ ነው አይደል ተዝናንታችሁ ቤት የምትገቡት? የዛን ቀን ለምን ትተኸው ሄድክ ኤርሚያስ? ያኔ ከልጅቷ ጋር ጊዜ እናሳልፍ ስለነበረ እና እሱን እዛ ላይ ሜዳ ላይ ነው ጥላው የምትሄደው? ግቢ እንኳን እንዲገባ ለምን አልነገርከው? ጥፋተኛ እያደረከኝ ነው? ጥፋተኛ እያደረከው አይደለም። ልትሆንም ትችላለህ። ምን ማለት ነው? በዋነኝነት ጥፋተኛ አይደለህም ነህ ምናምን ብዬ አይደለም እዚህ ጋር እንትን ብለው። አይ አጠየቀህ ወደዛ እየወሰደኝ ነው። አዎ ኦፍ ኮርስ ጥፋተኛ ልትሆን ትችላለህ። ኤርሚያስ እኮ ትልቅ ልጅ እኮ። ልክ ነህ። ኤርሚያስ ትልቅ ልጅ፣ ሁለተኛ ዓመት ዩኒቨርሲቲ ተማሪ ማለት ግባ እንደዚህ ዩኒቨርሲቲዋል ምናምን ብለው ልጅ እኮ አይደለም። ልክ ነህ። ግን ደግሞ ኢንጆይ ማድረግ ነበረብኝ። አንተ ኢንጆይ ልታደርግ ነው የሄድከው። ልጁስ የት ነው የቀረው? አንተ እንደወጣህ ለምን ሰዎች መጣው እዛ ብዙ ነገር አደረጉት? የምን ነገር? ስለምንድን ነው የምታወራው? አንተ ልጠይቅህ እንጂ እሱንም እኮ ሰዎች እያልከኝ ነው። ስለምን እያወራህ ነው? አዎ አንተ እንደወጣህ ከዛ ቤት ሌላ ሰው አገኛለሁ ብለህ ኤርሚያስ የደረሰበት ነገር ሌላ ነው። ይሄንን ደግሞ ደረሰበት ሆን ብለህ አቅደህ ያደረከው ነገር ነው። አንተ ስለምን እያወራህ ነው? ኤርሚያስ ወንድሜ እኮ ነው። ምንድን ነው የምታወራው? ወንድም ሊሆን ይችላል አይደል? ወንድምህ ነው። እሺ ስለሆነው ነገር የምታውቀው ነገር አለ እኮ። ምንም ሊነግረኝ ፈቃደኛ አልሆነም እያልኩ እኮ ነው። ምኑን ይንገር? ምንም ሊነግረኝ ፈቃደኛ ምኑን ይንገር? ምን እንደተፈጠረ ሊነግረኝ አልቻለም። ዝም ብሎ መጣ። ከዛን ቀን በኋላ እኮ ቤት ነው የተመለሰው እኮ። ለኔ እንኳን አልነገረኝ። እዚህ መጥቼ ነው ያገኘሁት። እሺ በጣም ጥሩ። እንዴት ያሰራ አልገባኝም። አጥፋልኝ ካሜራውን። ምንም እንደሰራልኝ እንትን እያለኝ ካሜራው አይጠፋም። መጠየቅ ያለብኝ ነገር ጠይቃለሁ፣ አንተ ደግሞ ትመልሳለህ። ያ እየመለስኩልህ ነው፣ ግን ነገሩ ምንም ሴንስ እየሰጠኝ አይደለም። ማን ጋር ነበር በዛ ሰዓት የሄድከው? ፍቅረኛ ጋር ነው? ያ ጓደኛዬ ነበር። አሁንም ያለችው ፍቅረኛ ጋር አይደለች፣ ሌላ ነው። በሰዓቱ የነበረችውን ልጅ ስልክ ልትሰጠኝ ትችላለህ? ረጅም ጊዜ ሆነ እኮ 2 ዓመት ማለት ነው። ቢያንስ ስልኩ አይጠፋም ወይ ቴሌግራሙ አይጠፋም ወይ የሆነ ኮንታክቱ አይጠፋም? ጭራሽ አላገኘሁትም። አገኘላችሁ አንተ ሀሳብ ኤርሚያስ እንዲሆነበት ነገር አንተ ነህ እያልከኝ ነው? እያልኩ አይደለም። ጥያቄ ልትሆንም ትችላለህ፣ ልትሆንም ላትሆንም ትችላለህ። በዚህ መንገድ ላወራ አልችልም። ቆይ ነው መሄድ አልችልም። መሄድ አልችልም እኮ ልቀቀኝ። አሁን ልቀቀኝ እኮ ልቀቀኝ። ምንድን ነው የምትዘጋው? አጥፎ ካሜራ ነው። ምን እያልክ ነው? ስለ ስርዓት ቁጭ ብለህ በስርዓት እየጠጣኝ ለምጠይቅ ጥያቄ በሙላ አስጠላ ነገር እያደረክ ለምጠይቅ ጥያቄ በሙላ እያንዳንዱ መልስ እየመለስኩ ነው። ግን ምንም አጠያየቅህ አልገባኝም። ኤርሚያስን ተጠያቂ ልታደርገኝ ነው? በኤርሚያስ ህመም በኤርሚያስ ህመም ተጠያቂ ያደረኩ ያለው የዛን ቀን ማታ የት ነው ተወይልክ እያልኩ ነው እኮ። እኔ ጓደኛዬ ጋር ነው እንጂ ላደርግ ነው እኮ። ኮንታክቷን ንገረኝ። ላገኘው አልችልም። አሁን የዛሬ 2 ዓመት እኮ ይኸውልህ፣ ከሷ በኋላ ስንት ሰው አገኘ?
ልታገኝ ትችላለህ። እሱ እንደራስህ እሺ አጥፎ ካሜራውንና ልክስክስነት ይወሰናል። ገባህ? እሱ እንደራስህ ልክስክስነት ይወሰናል። ከምታገኘው ሰው ጋር ከሆነም ለምታወራው ወሬ ማለት ነው ምላስህን ተጠብቅ። በጣም ለላፊ ነገር የጠየቀውን ጥያቄ መልስ ነው። የዛን ቀን ምሽት ኤርሚያስን ትተኸው ስትወጣ ኤርሚያስ የደረሰበትን ነገር ታውቃለህ? አላውቅም። አታውቅም ማለት ምንድን ነው የደረሰበት? ለማወቅ ሞከርኩኝ እኮ ስንቴ ነው የጠየቁት? ስንቴ ነው የተመላለስኩት? አንተ ስትወጣ ለምን ይኸውልህ አንተ ስትወጣ ለዛው ፕላስ እሱ ራሱ ኤርሚያስ ከዚህ በፊት ሄዳችሁ የማታውቁበት ቤት እንደወሰድከው ነግሮኛል። አዎ ለየት ያለ ቦታ ነው። ለየት ያለ ቦታ ለምን ሁልጊዜ ከምትዝናኑበት በተለየ እዛ ቤት ለምን ወሰድከው? የጨለማ ቤት ጭፈራ ቤት ብለህ ለምን ወሰድከው? ኢንጆይ ለማድረግ ነው አይደል ነው። ሌላ ጊዜ ኢንጆይ የምታረጉ የነበረው እኮ ቀየርን ቦታ ቀየርን። ሌላ ጊዜ ኢንጆይ የምታረጉ የነበረበት ቦታ ላይ ቢራ ጠጣችሁ ነበር የምትመለሱት። እሺ ወይ ደግሞ ሌላ ድራፍት ምናምን ጠጣችሁ ነበር የምትመለሱት። እሺ አይደል? ያው እዛ ቤት ጨለማ ቤት ሺሻ ያለበት ቤት ሌሎች ያሉበት ቤት ለምን ወሰድከው? አጥፋልኝ ካሜራው። አይጠፋም ካሜራው። አጥፋልኝ። እኔ ልመልስልህ አልችልም። አሁን በእንደዚህ አይነት ወይ ማለት ነው ላውራ አልችልም ጭራሽ። ለምንድን ነው የወሰድከው? አጥፋልኝና እናውራ። እያወራን ነው አይደል? ይሄ ማወቅ የፈለግከው አንተ ሌላ ነገር ነው እየገባ ያለው። ለእርዳታ ነው ያልከኝ አይደል? ካሜራ አዘጋጁ ፕሮፓጋንዳ እየሰራው ነው ያልከኝ አይደል? አይመስልም እንደዛ ነው። አጥፋልኝና ምንም ነው ይኸውልህ የሚጠፋ ነገር የለም። ለምጠይቅ ጥያቄ እያንዳንዱ ነገር ትመልስልኛለህ። ሰማኝ ለቀቀኝ እንጂ አትምታኝ። ለምንድን ነው የምመጣው? እሺ ልቀቀኝ። እንዴ እያስገደልከኝ ነው እንዴ? ሰማኝ ስለተወጣጠርካት ጥራልኝ። ማዘርህ በእናትህ ማዘር ክፈቱ በሩ ነው። ለምን ዘጋው? አልፈቁት ለምጠይቅ ጥያቄ እያንዳንዱ መልስ መልስልኝ። ማነህ ሲጀመር? አንተ ማነህ ነው? ማነህ ሰው? ማነህ እንዴ? ማነህ ሰው? አታቱ ምንድን ነው? በስርዓት አዋራኝ። ለዚህ ነው ማዘር እፈልጋለሁ አለች። ቆሻሻ ነህ። አትሳደብ አንተ። ክብርን አታውቅም እንዴ? ሰማኸኝ? ይኸውልህ በክብር እዚህ ቤት መውጣት የምትፈልግ ከሆነ እያንዳንዱ ነገር ትነግረኛለህ እኮ። ምንድን ነው የምነግርህ? ኤርሚያስ እንደዚህ ለመሆኑ ዋናው ተጠርጣሪ አንተ ነህ። እንዴ ጭራሽ አይና ተጠርጣሪ? አዎ ዋናው ተጠርጣሪ አንተ ነህ። እንደው ምንም ላወራህ አልችልም ማለት ነው። አይገርም? ሳትወድ በግድህ ታወራኛለህ። እንዴትም ላወራህ አልችልም። ታወራኛለህ በስርዓት በስትክክል። አጥፎ ካሜራ አጥፎ ምን ትልቀቅ። ቁጭ በል። ሰማኝ? እርግጥ እሺ አረ ልቀቀኝ እባክህ። ትንፋሽ እያጠረኝ ነው። ልቀቀኝ ነው። ማን ስለሆነ? እሺ ልቀቀኝ። ማን ስለሆነ? አረ ሶፍት ነው ወጣቴ። አንተ ቁጭ በል ወደዛ። ቆሻሻ ልቀልድ መሰለኝ የመጣሁት እዚህ። አላወክኝም ማለት ነው። ልቀልድ አይደለም የመጣሁት ሰውዬ። ሰማኝ? አስተነፍስሃለሁ። አሁን ከማን ጋር እየተጋጨ እንደሆነ አላወቅም። አስተነፍስሃለሁ አሁን። ሶፍት አምጣ። ደሜ የምን አባ ሶፍት ነው? እየደማ ነው እያየሁ ነው አይደል? ደሜ ልጥረግበት ሶፍት። ስርዓት ያዝ እንጂ። ወይኔ አብራ ወይ ማነህ አንተ? ማነህ ሰው? ማነህ እስቲ ንገረኝ። ማንነት ምንድን ነው? ይኸውልህ ያስደፈርከው አንተ ነህ አይደል? በሶስት ወንዶች ያስደፈርከው አንተ ነህ። ስለምን መደፈር ነው የምትወሩ? ይኸውልህ እያንዳንዱ ነገር ላይ ደርሼበታለሁ። ይኸውልህ በጥሞና አዳምጠኝ የምልህ። ጸጥ ብለህ ስማኝ እሺ? በደንብ አዳምጠኝ የምልህን። ኤርሚያስን ያስደፈርከው አንተ ነህ። በምን እርግጠኛ ሆንክ? ያኔ ይኸውልህ እዚህ ቤት አጠያይቄ ነው የደረስኩት።
እኔ እናንተ የምትማሩበት ካምፓስ ነው የምኖር የነበረው። ሰምተኛል አይደል? ሰምተኛል። እዛ ነበር የምማረው። ግን እሱ እንዴት እንደዚህ ሆነ ብዬ ተጠራጠርኩኝ። ሌሎች ልጆችም እንደዛ ሆነዋል። ሌሎች ልጆችም አብርሃምን ስመጣ አብርሃም ነው መረጃ ማን ነው እሱ ኤርሚያስ ነው እያንዳንዱ መረጃ የነገረኝ። ኤርሚያስ እንዲህ ያለ እኔ አንተን አይደለም ያለ አንተ የዛን ቀን እዛ ቤት እንደወሰድኩ ሌሎችም ወንዶች አንተ ስትወስዳቸው እዛ ቤት ስለሆነ እንደዛ ሲደረጉ የነበሩት ሰምቻለሁ፣ ማስረጃው አለኝ። ስለዚህ ይኸውልህ እኔ ከነዛ ሰዎች ጋር መስራት ፈልጋለሁ፣ ከእናንተ ጋር መስራት ፈልጋለሁ። ምንድነው መስራት? በቃ ይሄ ወንድ ለወንድ እሱ መስራት ፈልጋለሁ። እሱ ብቻ ነው ፈልጋለሁ። አሁን እናትየዋ እንዳሰማ እናንተ ተነጋግረን እዚህ ጋር ስለ ስራው ተስማምተን ውልቅ። ኧረ አንተ እኔ የማውቀው ነገር የለም። ስለዚህ ምንድነው እየነገርኩህ ነው። ካልሆነ ይኸውልህ እኔ የህግ አካል ነኝ፣ ላሳይ እችላለሁ። በልባሪ ጋዜጣ ኧረ እኔ እንደዚህ ነው። ምንድነው ቁጭ በል እያልኩ ነው። ቁጭ በል አሳየኝ። መጥቶ ቁጭ በል አሳያለሁ። ቁጭ በል አሳያለሁ። ይኸው የምታወቂው ቁጭ በል እዛው። ይኸው የምታወቂው ውስጥ ቁጭ በል። ዝም ብለህ ተነስተህ መደንፋት አይደለም። ካልሆነ ወስጄ ለማስገባ ሰማኝ። ግን እንደዛ ከሚሆን እኔም አንተ የምንጠቀም ይሄን ቢዝነስ እንስራ። ምን በየቦታው ይሄ ያለ እንደ ይበዛው ግብረ ሰዶም አይደል ይበዛው የህግ አካል መሆንን ነው። ስለዚህ እውነቱን እያንዳንዱ ነገር ንገረኝ። እያንዳንዱ ተጠርጣሪ አንተ ላይ ነው። ሌሎችንም ወጣቶች እንደዚህ ያስደርጋል። እዛ ሀገር እዛ ዩኒቨርሲቲ ላይ የነበሩት ኤርሚያስ አመመኝ ብሎ ከመጣ በኋላ እንደዛ የተደረጉ ልጆች አሉ። በአንተ ምክንያት ባላወቀ ባላየ እንደዚህ እያደረገ እያንዳንዱን ስልቶችን ሁሉ ደርሼበታለሁ። ስለዚህ ንገረኝ ምንድነው የሆነው? እዛ ተስማምተን እናንተ ስራችንን እንሰራለን። አሁን ጅል ለማድረግ አትሞክረኝ። ይኸውልህ ጅል ለማድረግ አይደለም የሞከርኩት። ሰማኝ። የህግ አካል መሆንን ተረድቼ ካሜራውን አስጠፋለሁ ከፈለክ። ገብቶኛል። እንደዚህ አይነት ወሬ ካልፈለክ ደግሞ ወስጄ ቀረፍድሃለሁ። ትገባለህ ጣቢያ። እኔ ትቻለሁ እንደዚህ አይነት ስራ መስራት። ትታላላው አልሰራም ቆይቻለሁ። በፊት ግን ስራ በጣም ነው የሚጸጸተኝ። በጣም ጥሩ እኮ በፊት ስራ እንደነበር ከነገርከኝ አሁን እንደ በአዲስ መልክ እናስጀምረዋለን። ምን ችግር አለው? አንተ ምን እዛ አሯሯጠ? አሁን ስለዚህ ነገር አታውሪ። ሌላ የምጠይቀኝ ነገር ይሄንን ነገር እንድትነግረኝ እፈልጋለሁ። ካልሆነ ይኸውልህ እወስድሃለሁ፣ ወደ ህግ ነው የምወስድህ። ይለህ ታሰራለህ። እንደዛ ከሚሆን ደግሞ እውነቱን ንገረኝ። የትኛው እውነት ነው መስማት? እውነቱን ንገረኝ። አንደኛው ነገር እነማን ናቸው ደፋሪዎቹ? አንተን ወንድ አቅርብልን ነው የሚሉት። እነማን ናቸው? እንዴት አወቅካቸው? መጀመሪያ ንገረኝ። ቀጥል ንገረኝ። ካልሆነ ወስዳለሁ እያልኩህ ነው። ትናገራለህ አትናገርም? ነገር እነሱ ካወቁ እኮ ለህይወት ያዘጋኩ። ማንም አያውቅም። ከኔና ካንተ ውጭ ማንም አያውቅም። ካሜራ ደቀናብኛል። ካሜራው ይጠፋል እያልኩ ነው። አጥፋለት፣ ካሜራ ነው አጥፋለት። ችግር የለውም። ይኸው ጠፍቷል። እኔ የድሃ ቤተሰብ ልጅ ነኝ። እሺ ጎዳና ላይ እንዳልወድቅ ያደረገች የኤርሚያስ እናት ያሳደገኝ ይህን ነገር በመስራት በጣም ነው የምጸጸት። አሁን የኤርሚያስ እናት ናት አንተን ያሳደገችህ? ያ እነሱ ቤት ነበር የምበለው ማድረው ሁሉ ነገር እናቴ ነበር። በቃ ድህነት መሮኝ ነው ይህን አጋጣሚ ሳገኝ ወደ ስራ የቀየርኩት።
እና በጓደኛ ላይ ነው አጋጣሚ የምትቀይረው? እሱ እኮ ነው የሚያመኝ። እና በጣም እነማን ናቸው ሰዎቹ? በምንድን ነው የተዋወቅካቸው? ነገር በባህሪ ወጣ ያልኩ ልጅ ነኝ እና ትንሽ አንድ ቦታ መቀመጥ ምናምን አልወድም እና ብዙ ጊዜ የማሳልፈው መጠጥ ቤት ምናምን። ከትምህርት ሰዓት ውጭ ነው ወይስ በትምህርት ሰዓትም? ያው አብዛኛው ሰዓት ከትምህርት ሰዓት ውጭ። እሺ እና ያን ታይም በጣም ገንዘብ የሚያስፈልግብኝ ሰዓት ነበር። እናቴ ታማ ሆስፒታል ገብታ ነበር። እሺ ከዛ ሀገር የሚኖር ሰው እንደዚህ አይነት ሰዎች አስተዋውቅ። ከውጭ ነው የሚመጡት፣ ትንሽ ጊዜ ነው እዚህ የሚቆዩ እና ደህና ገንዘብ ታገኛለች ይላል። ዩኒቨርሲቲው እንደመማር ስለሚያውቅ ብዙ ሰው እንደማመጣለት አምኖ ነበር። በዚህ አጋጣሚ ነው ያገኘሁት። ስንት ተከፈለ ለኤርሚያስ? ከዚህ በላይ አታሳምም። ተናገር። ካሜራ ጠፍቶልሃል እኮ። ተናገር። ስንት ተከፈለ እያልኩ ነው ሰውዬ። ትዕግስቴን አትፈታተነው። ከዚህ በላይ ማውራት አልችልም እኮ። ያውልህ ስነ ስርዓት ያዝና አዋራኝ። አሁን አታስመስል። እዚህ ስላስመስልክ አይደለም። ንገረኝ፣ ስንት ተከፈለ? ለእያንዳንድ ሰው ስንት ነበር የሚከፈል? እሺ፣ ለሌሎች ልጆች ስንት ነበር የሚከፈል? ተናገር። ላውራ አልችልም። ረጅም ጊዜ ሆነኛል ካቁም እኮ። አቁመኸዋል እኮ ገባኝ እኮ። እስከ ዛሬ የሚያመኝ እንደዛ ማለት አውቀ ነው። የዛን ቀን ማታ ከሴት ጋር ልሄድ ነው ያልከው አይደል? ኤርሚያስን ነው አይደል? አውራ እንጂ። ከዛ በኋላ የት ነው የሄድከው? ወጣ ምን ወደ ዶርም ተመለስኩ። ወደ ዶርም እንቅልፍ ትተኛለህ? እሱ እዛ እየተደፈረ። እሺ አሁን አንድ የመጨረሻ ጥያቄ ነው የምጠይቀው። ሰምተኛል? ምን ያክል ገንዘብ ተከፈለ ለዚህ? እሱ እንድትነግረኝ ነው እኮ የምፈልገው። ሰዎቹን ሳገኛቸው እንደዚህ አይነት ስራ መስራት እንደማልፈልግ የግድ ሆኖብኝ እንደምሰራ ነገርኳቸው። እሺ እና ምንድን ነው ያስገደደ ሲሉኝ፣ በቃ እናቴ ታማለች ሆስፒታል ገብታ ነው ልትሞትብኝ ነው አልኳቸው። እና ሙሉ ማሳከሚያን ሸፍንልሃል እና ሙሉ ማሳከሚያውን ሸፈኑ። ከዛ በኋላስ ሌሎችንም ወንዶች እንደዛ አስደርጋል። ለነሱ ስንት ብር ሰጡ? ከዚህ በላይ እናንተ ቁጭ ያለ ስራ እኮ ነው ያስኩት። ስንት ብር ተሰጠቀ እያልኩ እኮ ነው። ስንት ብር ተሰጠ? ችን ብቻ ተናገር። ከዛ በኋላ ወጥተህ ትሄዳለህ። ለአንድ ሰው ስንት ነው የሚሰጠው የነበር? ቶሎ በል። 100,000 200,000 300,000 1 ሚሊዮን ተናገር። የሆነ አይደለም ቀጥታ የምቀበላቸው ገንዘብ። ማን የሚቀበላቸው? እነዛኞቹ እዛው ሀገር ያለ ልጅ ያገናኘኝ ልጅ።
ስንት ብር ይሰጣል አንተ ታዲያ? እዛ በኋላ ትንሽ ነው የሚሰጥ። ስንት ብር? ለ10,000 ብር 5,000 ብር ዝም ብሎ ነው የሚሰጥ። 5,000 10,000 እንዳንተ አይነት የሰው ይሁዳዎች ነው ሰው እየሸጡ እንደዚህ የታመስ ነው። ስለዚህ የሀገር ማት ስራዎች እንደዚህ ሸፍነህ አንተ እዚህ ሰው ሁሉ ውስጥ ተቀላቅለህ ትኖራለህ። ተመችቶ ለዛውም በምቾት ተንደላቅ። ስለዚህ አንተን ለሱ መተውም እንደዚህ አንተ ነህ ምክንያቱ አይደል? እሱ ብቻ ንገረኝ እና አይደል? ከዚህ በኋላ እኮ ምንም የምደብቀው ነገር የለም። አሁን ይኸውልህ እኔ ሌላ ነገር አልፈልግም። አንተ ታስመስል ልክስክስ ተስናውን ለቀጥል ካንተ ጋር ነው ያልጨቃጨቅ ወደ ቀጥ ብለህ እንድትሄድ ነው የምፈልገው። ለአንተ መደብቀው ሚስጥርም ካንተ ጋር የምሰራውም ጉድ የለም። ሰምተኛል። ተነስና ቀጥ ብለህ ትሄዳለህ። ተነስ ጨምላቃ ተነስ፣ በተነስ ተነስ ያልኩህ አንተ ተነስ፣ ትቀጥል ፊት ለፊት እንግዲህ ውድ ተመልካቾቼ እንዳያችሁት ነው። በጣም አሳፋሪ አስነዋሪ ድርጊት ነው እንግዲህ ባመነው ጓደኛው ላይ ጓደኛ የፈጸመው ማለት ነው። በዋነኝነት ሁልጊዜም እንደሚባለው ጓደኛህን እጅግ ውደደው እንጂ አክብረው እንጂ አትመነው የሚባለውን አባባል ነው ዛሬ እውነት ያደረጉልኝ ወይም በአይኔ ማየት የቻልኩት ማለት ነው። እንዳያችሁት ነው እንደተጸጸተ ሰው ሁሉ አክት ሲያደርግ ነበረ። መጀመሪያ ሰውን ከተጎዳ በኋላ እንደዚህ ከማለት ከመጎዳቱ በፊት ነው ለሰው ማዘን ለሰው ማሰብ ያለብን። ከሌን እኮ እንደዚህ ባረገው እንደዚህ ሊሆን ይችላል ማለት ያለብን ማለት ነው። ስለዚህ እንደዚህ አይነት አስተሳሰቦችን ለገንዘብ ብለን በጓደኛችን ላይ የምንፈጽም ሰዎች እባካችሁን ይሄ ትክክል አይደለም። ጓደኛ እንደራስ ነው። ራሳችሁን እንደምትወዱት ባልንጀራችሁን ውደዱ ነው የሚባለውና ጓደኛችንን መውደድ ማክበር ከዛም በላይ እሱም አይችለውን እኛ አርጎ ማሳየት ጓደኛችን ማስደሰት ነው ያለብን እንጂ ለገንዘብ ተብሎ ጓደኛ አይሸጥም ወይም ደግሞ ሌላ አይነት ነገር አይደረግም ጓደኛ ማለት ነው። ይሄንን ለማለት እወዳለሁ። እንደዚህ አይነት ተንኮል በጓደኞቻችሁ ላይ የምታስቡ ሰዎች ከነዛ ሰዎች ብትርቁ ይሻላችኋል። እውነቱን ነው የምነግራችሁ። ምክንያቱም ይሄ ደስ የማይል ነገር ነው። ጓደኛ ነው፣ እንደ ወንድም ነው ጓደኛ። ስለዚህ እንደዛ በማድረግ ጓደኞቻችሁን ውደዱ፣ አክብሩ ለማለት እወዳለሁ። እንደዚህ አይነት ተግባር የምታስቡ ሰዎች ግን ተዉ። መልካም ጓደኞች ደግሞ ለጓደኞቻችሁ ጓደኝነታችሁን ቀጥሉ ለማለት እንወዳለን። እንግዲህ ልጁም የተሻለ ሕክምና እንዲሄድ የተሻለ ነገር በተሻለ ቦታ ላይ እንዲታይ ምንችለውን ሁሉ እናደርጋለን ማለት ነው። በዋነኝነት ያው የእናንተ አብሮነት ግን እስከዚህ ድረስ አብሮን ስለቆየ በጣም እጅግ ከልባችን እናመሰግናለን። ላይክ፣ ኮሜንት፣ ሼር እያደረጋችሁ አሁንም ለብዙ ሰዎች አዳርሱት። ድጋሚ ነግራችኋለሁ። ሳብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛ ግን በያላችሁበት ሰላም ሁኑ።